እሺ ውዶች፣ ውድ ያገሬ ልጆች እንግዲህ የመጣሁበት ቦታ ማለት ነው። አንድ ግቢ ውስጥ ስንት አባወራ አለ መሰላችሁ? አንድ በሉ፣ እዚህ ጋር ሁለት፣ እዚህ ጋር እኔ ያለሁበት ቤት አለ። ይሄ ማለት ነው እኔ ያለሁበት ነው። ሶስት በሉልኝ ማለት ነው። ሶስት። እሺ እዛ ጋር የምታዩት የዋናው የትልቁ ሰውዬ የትልቁ የሽማግሌው ቤት ማለት ነው። ፎቅ ላይ ደግሞ ሌላ ልጅ ያለ የአምስት አባወራ ማለት ነው። የአምስት አባወራ ከታያችሁ ማለት ነው። እንደዛ ነው። የአምስት አባወራ ቤት ነው ያለው ማለት ነው ውዶቼ ማለት ነው። ያው ዘና በሉ እንግዲህ እኔም ዘና እያልኩበት ነው ማለት ነው። እንደምታዩት በጣም ሰፊ ነው ግቢው፣ በጣም ሰፊ ነው። ፀሐይ ስላለ ምናልባት አይታይ ይሆናል። ግቢው በጣም ሰፊ ነው ማለት ነው። እዚህ ጋር ደግሞ የሆነ መክተብ አለው ዝም ቁርአን ምናምን ያለበት። እዚህ ጋር ደግሞ እንደምታዋቸው ነአና የሆነ ነአና ይሄ ነአና ነው የሚባለው፣ ሻይ ላይ የምንጨምረው እኛ ሀገር ማለት ነው። ነአና አለ እዚህ ጋር። ምንድን ነበር ይሄ የሚባለው ስሙን እስኪ የምታውቁት ነገሩ? እንትን ነው እንደነ ነጭ አዝሙድ የሚባለው ይመስላል አበባው ማለት ነው። እዚህ ጋር አበባ አለ። እዚህ አንድ ነገር ላሳያችሁ የፈለኩት ይሄ እኛ ሀገር እንትን የሚለው ማለት ነው፣ ድሮ እናቶቻችን የሚጠቀሙት ይሄ ሽታ ያለው ምንድን ነው የሚባለው? ሽታው በጣም ዋው ነው ያልኳችሁ። በጣም ይሄ በእኛ አካባቢ አርቲ ነው የሚባለው። በየአካባቢው ስሙ ሊለያይ ይችላል ማለት ነው። ያለሁበት አርቲ ነው የምንለው ማለት ነው። እና ጋይሶች ይሄው እንግዲህ ደርሻለሁ ማለት ነው። ያን ያህል ሰዓት ተጉዘን 12 ሰዓት በመኪና ተጉዘን ነው የመጣ ነው። እንግዲህ ሳውዲ ላይ ይሄን ያህል ርቀት አለ ወይ ነው። ወደ ሰውየው ቤተሰቦች ጋር ነው የመጣ ነው ማለት ነው። እኛ ያለነው ደማም ነበረ። ከደማም ወደ አልባሃ የሚባለው 12 ሰዓት ሙሉ ተጉዘን አዳራችንን ነው የገባ ነው ማለት ነው። እና ይሄን ይመስላል ያለሁበት አካባቢ ማለት ነው። እንግዲህ ኢድን እዚህ ነው የምናሳልፈው ማለት ነው። እኛ እንግዲህ ሁላችሁንም እንኳን አደረሳችሁ ብያለሁ ማለት ነው። ኢድ ሙባረክ። ሰውን መንገድ ነው ባለ እዚህ ጋር የምታዩት ነው በሽቦ የታጠረው ማለት ነው። በግራ በኩል የሚታየው ይሄ ማለት ነው ውሃ ነው። የሚገርማችሁ ነገር
እርቀቱ እንዲህ አጎልሽ ባዩ ራሱ ምንም አይታይም ማለት ነው። በጣም ጥልቀት አለው ወደ ታች ማለት ነው። ያው ለመዝራው ማለት ነው የመሰለ ዛፎች ፍሩት ነገር ናቸው ማለት ነው። እነዚህ ሱብሃንአላህ ወልሐምዱሊላህ ወልአላህ እርቀቱ ልነግራችሁ አልችልም ማለት ነው። ይሁላ ዛፍ እናንተ ብርቱካን አለ፣ አፕል አለ፣ የአፕል ዛፍ፣ የሎሚ ዛፍ አለ። ምን የሌለ ዛፍ አለ ብላችሁ እና ይሄው የምታዩት ማለት ነው ጎርጓዳው ውሃ ነው። ውሃው ወላሂ ተዝቃችሁ ራሱ ብታዩት ማለት ነው። ይሄ በሽቦ የታጠረው ውሃ ነው። አይታይም ጥልቀቱ በጣም ከባድ ነው። ላኢላሃ ኢላላህ ሙሐመድ ረሱሉላህ የአፕል አፕሎቹ ናቸው እነዚህ። መሬታቸው ይህን ፍሬ ታውቁታላችሁ ወይ? ግን ብርቱካን እንዳይመስላችሁ ብርቱካን አይደለም። እኔ መጥቼ ኢድን ያከበርኩበት ቦታ ውዶች። አሁን ማሳያችሁ ደግሞ ቤት ውስጥ ስንገባ ነው። እስካሁን ውጭ ላይ ያለው የሚያሳየኋችሁ ማለት ነው። ወደ ቤት ውስጥ እንግባ። እዚህ ጋር የልብስ ማሽን አለ ማለት ነው። የልብስ ማሽን ነው ይሄ። እሺ እዚህ ጋር እንደምታዩት የእጅ መታጠቢያ ሽንት ቤት አካባቢ ያለ ነው። እንግዲህ ይሄ አሁን እዚህ አልባህ ያለው ቤታቸው ነው ማለት ነው። ይሄ ኩሽና ነው። ኩሽናቸው ይሄን ይመስላል ማለት ነው። የራሱ የኔ አሰሪዎች ቤት አላቸው ማለት ነው እዚህ ማለት ነው። ያው በዓልን የምናከብረው እናቱ ቤት ነው። እናቱ ቤት ያው እዛው አንድ ግቢ ውስጥ ስለሆነ ግን ያው ማረፊያችን እዚህ ነው። ፎቅ አለው ማለት ነው። ይሄ ታች ላይ ነው። ይሄ እንደምታወት ሰው ስለማይኖሩበት እንደዚህ አድርገው ሶፋቸውን አልሰውታል ማለት ነው። ለአቧራው እንዲከላከልላቸው ማለት ነው። እዚህ ጋር እንደምታዩት አሁን እዚህ ጋር ስለሚቀመጡበት አንስተ ነው እንጂ በዛ መልኩ ይሄ ደረጃው ነው ወደ ላይ መውጫ ማለት ነው። እዚህ ጋር በር መውጫ አለ። እዚህ ሌላ የወንዶች በር መውጫ አለ። በጎን በኩል የወንዶች ሳላ አለ ማለት ነው። የምታዩት እዚህ ጋር የወንዶች ሽንት ቤት እና የእጅ መታጠቢያ ነው ይሄ።
ያው ቀለል ያለ ነው። እዛ ደማም የምኖርበት በጣም እስከ 3ኛ ፎቅ ነው። እዚህ ጋር ቀለል ያለ ቤት ነው። ደስ የምትል ቅልጥፍ ያለች ነው። የሴቶች ሳሎን ናት። ሳለማ ናት። ያው እንደምታዩት ቀለል ያለ ቤት ናት ማለት ነው። ዝም ብሎ ያው ልብስ ምናምን የምንተኩስበት ልብስ የምናስጣበት ነው።